በባለፉት ሁለት ክፍሎች በላይካኖችና በቫምፓይሮች መካከል ያለው ጦርነት ለዘመናት እንደዘለቀ፣ ቫምፓይሯ ሴሊን ደግሞ ለቫምፓይር መሪው ቪክተር እንደ ዴዝ ዲለር ሆና ትሰራ እንደነበር፣ በሙያዋ ካሉት ምርጥ አንዷ እንደመሆኗ መጠንም ቤተሰቧን ስለጨረሱባት በላይካኖች ላይ በቀል ለመውሰድ ሁሉንም ለማጥፋት እየሰራች፣ እንደ አጋጣሚ ሆኖ ግን ሃይብሪድ ከሆነው ማይክል ኮርቪን ጋርም ፍቅር ይዟት ፍቅረኛዋን ለመጠበቅ ስትል ሴሊን ሁለቱን የቫምፓየር መሪዎች ቪክተርንና ማርከስን በመግደልም ጨርሳቸው ፍቅረኛሞቹ በማይጠፋውና በተከለከለው ፍቅራቸው ምክንያት የጦርነቱ ማዕከል ሆነው ቆይተው እንደነበርም አይተናል። በዚህ ጊዜ የሰው ልጆች የሁለቱንም ዝርያዎች መኖር ደርሰውባቸው ሁሉንም ማደንም ጀመሩ። በየከተማው ወረራ በማካሄድ የሰው ልጆች ያገኙትን ላይካንና ቫምፓይር ሁሉ ለማጥፋት የሲልቨር ናይትሬት ጥይቶችንና የአልትራቫዮሌት ጨረሮችንም ተጠቀሙ። ከዚህ ጭፍጨፋ ለማምለጥ ጥንዶቹ ወደብ ላይ ተገናኝተው አብረው በመርከብ ለመሳፈርም ወስነው ሴሊን አንድ ረጅም ህንፃ ላይ ያሉ ወታደሮችን አንድ በአንድ በቀላሉ እየገደለች ወደ ታች ወርዳም፣ ሆኖም ወደ ወደቡ ስትደርስ ታጣቂዎች ማይክልን ለማጥቃት ተዘጋጅተውም ታያለች። ሴሊን በዙሪያ ያለውን አደጋ ልታስጠነቅቀው ስሙን ጠርታም ጮሃ የታጣቂዎቹ መኖር የሚያስጠነቀቀው ማይክል ወደ ቫምፓየር ላይካን ድብልቅ ዝርያነቱ ቢቀየርም ነገር ግን አንድ ሰው በሲልቨር ጥይት ስለመታው ባህር ውስጥም ይወድቃል። ጥይቶቹ በዙሪያቸው እየበረሩ ሴሊን ተከትላው ዘላ ማይክል ጋር ደርሳ ልታነቃው ብትሞክርም አልተሳካላትም። ጠላቶች ልዩ የሆነ የዩቪ ፈንጂ ባህር ውስጥ ጥለው ሲፈነዳም የፍንዳታው ኃይልም ጥንዶቹን ለያይቶ ራሳቸውን ስተው በባህሩ ላይ እንዲንሳፈፉም ያደርጋቸዋል። የቆሰለችው ሴሊን ራሷን ሙሉ በሙሉ ከመሳቷ በፊት አንድ ሰው ወታደሮቹን አስክሬናቸውን እንዲሰበሰቡ ሲያዝ ሰምታ ዓመታት ሲነግዱ ሴሊን በዙሪያዋ ግርግር ባለበት ሁኔታም ትነቃለች። አንድ ሰው በበረዶ የታሸገችበትን ሳጥን እንዲቀልጥ ትዕዛዝ ስለሰጠ በረዶውን መቅለጥ ጀምሮ ገዳዩዋ ሴሊን መስታወቱን በመምታትም ሰብራ ትወጣናም እርቃኗን ወለሉ ላይ ወድቃ ሴሊንም ግራ የሚያጋባው ክፍልን እየተመለከተች የት ልትሆን እንደምትችልም በማሰብም ትገረማለች። ይህ በእንዲህ እንዳለ በቤተ ሙከራ ውስጥ ያሉ ሰዎች ሰብጀክት 2 የተባለው አካል በማምለጡና ተቋሙን ጥሎ መውጣቱን በመፍራትም ይደነግጣሉ። በተጨማሪም ሰብጀክት 1 የሆነችውን ሴሊን በመጨረሻ ልብሷን ለብሳ ከታሰረችበት ክፍል ሰብራ ሞታ ከዋናው ቤተ ሙከራ ዶክተር ጃኮብ ሌን መልሳ እንድትተኛ ከፍተኛ መጠን ያለው ፌንታኒል ጋዝ እንዲረጩባትም ትዕዛዝ ቢሰጥም ሆኖም ሴሊን ባለ አንድ ወገን መስታወት መሆኑን በማስተዋል ብልጦና ጣሪያውን ሰብራም ወደ ዋናው ቤተ ሙከራ ገብታም ቫምፓይሯ ወዲያውኑ አንዱን ሐኪም ይዞ ማይክል የት እንዳለ ስትጠይቅ ሌላው ሐኪምን በትከሻዋ ላይ ቢወጋትም እጁን ሰብራና ራሱን ወግታም ትገለዋለች። ከህንፃው ለመውጣት መንገድ ብትፈልግም ሴሊን ፈጣን ፍጥነቷንና ትንሽ የቀዶ ጥገና ቢላዋ በመጠቀም በርካታ ጠባቂዎችን ገላ ዶክተር ሌንም ሰብጀክት 2 እንድታገኝላቸው ትረዳናለች ብሎ ስላመነ ጠባቂዎቹ እንዳይተኩሱባት ሲከለክል ከሰማች በኋላ ከመስኮት ዘላ በሚያልፈው የጭነት መኪና ጀርባ ላይ ተንጠልጥላ ከሄደች በኋላ ወደ ኋላም ዞራ በህንፃው ጎን ላይ አንቲጀን የሚለውን የተቋሙን ስምም ታነባለች። በኋላም ሴሊን ወደ አንድ ሱቅ ሰብራ በመግባት ኮት ወስዳ በብርጭቆ ውስጥም የቫምፓየርና የተኩላ ጥርሶችም ለሽያጭ ቀርበው ስታይም ግራ ተጋብታም እናያታለን። ቫምፓየሯ ወደ ወደቡ ብትመለስም ነገር ግን ቦታው ተትቶም አግኝታው አንድ ጠባቂ ቀርቦም ቦታው ዝግ መሆኑን ነግሯትም ሴሊን እንዲህ ከሆነ ምን ያህል ጊዜ እንደሆነ ስትጠይቀው ሰውየው ጭፍጨፋው ከጀመረበት ጊዜ አንስቶ ለ12 ዓመታት እንደተዘጋም ይነግራታል። በኋላም ሴሊን በሌላ ሰው አይን በኩል በአይምሮ ግንኙነት ያየች ሲሆን እሱም አንድ የቆሰለ ሰው በስቃይ ሲያቃትት የሚያሳይ እይታ ነው። የማይክል እይታ መሆኑን ስላመነች እሱን ለማግኘትም ተጣድፋ በእንዲህ እንዳለ ፖሊሶች ሴሊን ያየችውን የቆሰለ ሰው ከበውት መርማሪ ሴባስቲያንና ወጣት መርማሪ ጆንሰን ለዚህ ድርጊት ላይካን ተጠያቂ ሊሆን እንደሚችል በመገመትም እየመረመሩ ነው። ሴባስቲያን ላይካን ካዩ ዓመታት እንደሆናቸው በመጥቀስ ላይካን ይህን እንዳደረገው መጠራጠሩን እየተናገረ ከዚያም በአንቲጀን ስለተፈጠረው አደጋ የስልክ ጥሪ ይደርሰዋል። እነሱ ሳያውቁት ሴሊን ከላይ ሆና ትመለከትና መርማሪዎቹ ከቦታው ሲበተኑ ወርዳ ከተመልካቾቹ መካከል ደማቅ ሰማያዊ አይን ያለው አንድ ሰው ማስተውሏት በዝምታ ሲከተላትም አይተን ወደ አንቲጀን መርማሪ ሴባስቲያን ደርሶ የድርጅቱን ባለቤት ዶክተር ሌንን የሆነ ነገር ማምለጡን የሚገልጽ የአይን ምስክር ሪፖርት ስለደረሰው ሰላም መሆኑን ቢጠይቀውም ዶክተሩ ግን ጥቆማው ውሸት መሆኑንም ይክዳል። የህዝብ ደህንነት ለኩባንያው ቅድሚያ የሚሰጠው ጉዳይ ስለሆነ ማንኛውም ትልቅ አደጋ ለባለስልጣናት እንደሚያሳውቅ ለመርማሪው ነግሮትም
ዶክተሩ ልጁን በላይካን እንዳጣ በመናገር የሴባስቲያንን ርህራሄ ለማግኘት ሞክሩም። በኋላ ሴባስቲያን ወደ መኪናው ሲመለስ ጆንሰን ሴሊን ከአንቲጀን ህንፃ ስታመልጥ የሚያሳይ ፎቶ አሳይቶት፣ ይህም ዶክተር ሌን እየዋሸ መሆኑን እንዲያረጋግጥ አደረገው። ይህ በእንዲህ እንዳለ ሴሊን እንድታመልጥ ወደ ፈቀደላት ሰው ሄዳ ሰብጀክቱ ድብልቅ ዝርያ መሆኑን ስትጠይቀው ሰውየውም ያረጋግጥላታል። እሷና ሰብጀክቱ አንዱ በሌላው አይን የማየት ችሎታ ስላላቸው በሆነ መንገድ እንደሚገናኙ አክሎ ሰውየው ለጥያቄዎቿ ሁሉ መልስ ከሰጠ በኋላ ቫምፓይሯ በጭካኔ ከህንፃው ላይ ወርውራው እሱም መኪና ላይ አርፎ ሴሊን ስትወጣ ሌላው ሰውም በቱቦ ውስጥ ከፖሊስ ሲያመልጥ የሚያሳይ ሌላ እይታ አምጥቶላት ገዳዩዋ ሴሊንም ወደ ቦታው ስትሮጥ ባለ ሰማያዊ አይኑ ሰውዬ ይከተላታል። ወደ ቱቦ ከገባ በኋላ ሰውየው ሴሊንን ያጣትና ላይካኖች ሲሽሎኮሎኩም አይቶ ወዲያውኑ ለመደበቅ ቢሞክርም ሴሊን ይዛው ቫምፓይሯ ለምን እንደሚከተላት ስትጠይቀው ዴቪድ እሱም ቫምፓየር መሆኑን ለማሳየት የአይኑን ቀለም ቀይሮ ዴቪድ በአሁኑ ጊዜ የቫምፓየር ጎሳዎች ቁጥር እያለቀ መሆኑንና ጥቂት የተረፉ ላይካኖች በመሬት ውስጥ ዋሻዎች ውስጥ መደበቃቸውን እየተናገረ ውይይቱ ወቅት ሌላ እይታ ለሴሊን መጥቶላት በዚህ ጊዜ ግለሰቡ በጥቂት ላይካኖች ጥቃት እየደረሰበት መውጫ ወደ ሌለው ጥግ ተገፍቶም ታያለች። ለማይክል ደህንነት በመስጋት እሱን ለማዳን በፍጥነት ሮጣ ተኩላዎቹንም በቀላሉ ማሸንፋ ወደ ጨለማው ኮሪደር ስትደርስ ግን ከማይክል ይልቅ አንዲት ልጅ ግድግዳው ጋር ተጠግታ ተደናግጣም ታገኛታለች። ዴቪድና ሴሊን ልጃገረዷን ይዘዋት ሄደው ሰውየው ወደ ጎሳቸው እንዲወስዷቸው ሀሳብ አቀርቦም ሴሊን መኪናውን ስትነዳ ዴቪድ ከፊት የተቀመጠ ሲሆን የፈራችው ልጃገረድ ደግሞ ከበስተጀርባ ናት። በድንገት 3 ላይካኖች ተከትለዋቸው መኪናው ላይ ለመድረስ ሲሞክሩ ከፍተኛ ጥፋት አድርሰው ሴሊን ለማምለጥ ብትሞክርም ተኩላዎቹ መኪናው ላይም ደርሰው አንደኛው ፍጡር መኪና ውስጥ ገብቶ ልጃገረዷን ሲነክሳት እሷ ወደ ድብልቅ ዝርያ የተቀየረች ሲሆን ይህም ሴሊንንም ያስገርማታል። ጥቃቱን በተሳካ ሁኔታ ከመከቱ በኋላ ሴሊንም የቀረውን መንገድ ዴቪድ እንዲነዳ አድርጋ እሷ ደግሞ የልጅቷን ቁስልም ታክማለች። በሌላ በኩል መርማሪ ሴባስቲያንም በፎቶዎችና በቪዲዮዎች ሴሊንን እየመረመረ ነው። ልጃገረዷ ሐኪሞቹ ወላጅ አልባ እንደሆነች ነግረዋት እንደነበር፣ ነገር ግን ከሴሊን ጋር ባላት የአእምሮ ግንኙነት ምክንያት ሰብጀክቱ ወይም ኢቭ የትኛውንም ውሸታቸውንም አላመነችም ነበር። አንድ ቀን ሐኪሞቹ ሊገሏት ያቀዱትን ሴራና እናቷ አንዱ ክፍል ውስጥ መሆኗንም ሰምታ የነበረ ሲሆን ይህም ኢቭ ሴሊንን ከእንቅልፏ እንድትነቃም አነሳስቷታል። ሴሊንም ኢቭ ከማይክል ጋር የወለደችው ልጇ መሆኗንና በእስር ላይ እንዳለችም እንደወለደችም ተረድታ፣ ሆኖም ሴሊን ልጅቱ ከነገረቻት መረጃ ጋር ስሜቷ አልተገናኘምና ይልቁን ምንም ስሜት ሳታሳይ ልጇን ስለ ማይክል ቦታም ጠይቃት በእናቷ ግዴለሽነት የተገረመችው ኢቭ የት እንዳለ እንደማታውቅም ተናግራ ይህም ሴሊን ደሟን በመምጠት ትውስቷን በኃይል እንድታይም ያደርጋታል። በኋላ መሬት ውስጥ ወዳለው ጎሳ ገብተው ዴቪድ ኢቭን በመሰዊያው ላይ ማስተኝቷት ሌሎቹን ሰዎችም አሊሺያ የተባለች ፈዋሽ እንዲጠሩም ጠይቆ እድሜ ጠገብ የሆነው ቫምፓየር ቶማስ ይመጣና ሴሊንን ወደ ጎሳቸው በማምጣቱ ዴቪድንም እየገሰጸው የቫምፓየር መሪውና የዴቪድ አባት ሴሊን ለድብልቅ ዝርያ ስትል ዝርያቸውን ስለከዳችና 2 መሪዎቹን ስለገደለችም ቫምፓየሮች ለጥፋት እንዲቃረቡ ዋና ምክንያት መሆኗን ሲናገርም ዴቪድ ግን እሷን የከዳው የራሳቸው ጎሳ እንደነበር በመግለጽም ለሴሊን ተከላክሎ ከዚያም ኦሊቪያ ደርሳ በፍጥነት ማከማት ኦሊቪያ ልጃገረዷ ደካማ መሆኗን ገልጻ እንድትመገብ ጠይቃም የራሷን ደም ለኢቭ ስትሰጣት ኢቭ ለመጠጣት ብታመነታም በመጨረሻ ጠጥታውም ራሷን ስታ የኢቭን ለየት ያለ ባህሪ ሲመለከት ቶማስ የሴሊን ድብልቅ ዝርያ ፍቅረኛን ስለሚያውቅ የልጅቷን ማንነትም ይጠይቃል። ሆኖም ሴሊን ለመመለስ አትፈቅድምና በሚቀጥለው ቀን ከልጇ ጋር እንደምትሄድም ተነግረዋለች። በኋላ ሴሊን ስለ ልጇ መኖርም ግራ እንደገባት ማይክል ሞቶ ሊሆን እንደሚችል በማሰብም በሐዘን ቆይታም ከዚያም ዴቪድ ተቀላቅሏት ገዳይ መሆኗን እንደሚያውቅ ነግሯት ሴሊን ማንነቷን እያወቀ ልጇን ለማዳን ስለረዳው ቫምፓየሩንም አመስግናው እሱም ወጣት ቫምፓየሮችን ጎሳውን እንዲጠብቁ እንድታሰለጥን ቢጠይቃትም ነገር ግን ሴሊን ቶማስ እንደማይፈቅድም ታስጠነቅቀዋለች። ዴቪድ ዝርያቸው እንዲተርፍ ለውጥ እንደሚያስፈልግ ያምናልና ሌላው ቀርቶ ሲሄዱ አብሯቸው እንዲወስዱትም ጠይቋት። ይህ በእንዲህ እንዳለ ኢቭ ከእንቅልፏ ነቅታ በባዶ አዳራሽ ውስጥም እየዞረች ቶማስ በድንገት ከኋላዋ መጥቶም እውነተኛ ማንነቷን እንደሚያውቅም ነግሯትም
በኋላም ቶማስ ለሰው ልጆች ባደረጉት ሞኝነት የተሞላው አጸፋዊ እርምጃ ምክንያት ላይካኖች ሊጠፉ መቃረባቸውን ነግሯቸው ይህም ከማንኛውም ግጭት እንዲርቅ የበለጠ እንዳሳመነው ሲናገር፣ በዚህም ሁለቱ ወንዶች መከራከር ጀምረው ዴቪድ አባቱን ፈሪ ብሎ ሲጠራው ይህም ቶማስንም ያስቆጣዋል። በተመሳሳይ ጊዜ ኢቭ እጇን ቆርጣ ቁስሉ በፍጥነት ሲድንም ትመለከታለች። ሴሊን ስትገባ ወዲያው ልጇ የምታደርገውን እንድታቆም ብትነግራትም ነገር ግን ኢቭ የእናቷ ስሜት አልባ አያያዝ እንደጎዳት ተናግራ ሴሊንም ልቧን በመክፈት ልጅ እንዳላትና የምታፈቅረው ሰው ማይክል እንደጠፋ ለመቀበል ገና እየሞከረች እንደሆነም ትናገራለች። ቫምፓየሯም ልቧ ቀዝቃዛ ሳይሆን የተሰበረ መሆኑን ገልጻም ይህም ኢቭ የእናቷን ይቅርታ እንድትቀበልም ያደርጋል። በድንገት በጎሳ ውስጥ ከፍተኛ ድምጽ ተሰምቶ ኢቭ ሰላዮች መምጣታቸውን ተናግራም ሴሊንም ሌሎች ቫምፓየሮችን ለመቀላቀል ስትሄድ እሷ በተቆለፈበት ክፍል ውስጥ እንድትቆይ ነግራት ተዋጊዎቹ ቫምፓየሮችን በዴቪድ መሪነት የሰዎችን ጥቃት ለመመከትም ይዘጋጃሉ። ቶማስ ደግሞ ሌሎቹ ወደ ደህንነት እየመራ ሴሊንም ሰዎቹን ለማራቅም ከኢቭ ጋር ለማምለጥ አቅዳም ዴቪድ ደግሞ ለመዋጋት ቢዘጋጅም ሆኖም ከሰዎች ይልቅ በብዙ ላይኮኖች መከበባቸውን ሲያውቁም ይደነግጣሉ። በቁጥር ብዙ የሆኑት ተኩላዎች ወዲያውኑ ቫምፓየሮቹን ቢያሸንፉም ሆኖም ጥቂት ቫምፓየሮች በተኩላ ተነክሶ ከነበረው ዴቪድ ጋር ማምለጥ ችለው ሴሊን ከኢቭ ጋር ተመልሳ የቀሩትን ላይካኖችም ስትዋጋ እሱም ልጇን እንዲጠብቅም ጠይቀው በቀጭን መጋረጃ ከተሸፈነ ዋሻ ውስጥ ሴሊን ከፍተኛ ጩኸት ሰምታም ከፊት ለፊቷ ግዙፍ ጥላ ታይቶ ከዋሻው ውስጥም ከተፈጥሮ ውጪ የሆነ ግዙፍ ተኩላም ይወጣል። ላይካኑ በጭራቃዊ ጥንካሬው ሴሊንን አጥቅቷትም ገዳዩን ፍጡሩን ማቅሰል ብትችልም በመጨረሻ ግን ለግዙፉ አውሬ ኩያም አልሆነችም። በጭራቁ ከፍተኛ ምት ከደረሰባት በኋላ ሴሊን ራሷን ስታወድቃ ከጥቂት ጊዜ በኋላ ሴሊን ስትነቃ ቶማስ ጦርነቱን ለማስቆም ሲል ልጇን ለላይካኖች አሳልፎ እንደሰጠ ተረድታም ሴሊን ኢቭን ለመከተል ብትሞክርም ግን ዘግይታ ነበር። ሴሊን ወደ ጎሳው ስትመለስ ቶማስ ለሌላ ጎሳ መጥፋትና ለልጁ ሞት ተጠያቂም አድርጓት ሴሊን ተቆጥታ ኢቭ የመስራቹ የአሌክሳንደር ኮርቪነስ ብቸኛ ሕያው ዘር መሆኗንና ተኩላዎቹ ምን ሊያደርጓት እንደሚችሉ እንደምትፈራ ለሼባው ቫምፓየር ነግራው ዝርያቸው የወደቀውን በሱ ምክንያት መሆኑን ትጨምራለች። ምክንያቱም ቢያንስ ዴቪድ ኢቭ ሊሞትላት የሚገባ ልጅ መሆኗን ያውቅ ነበር። የዴቪድ ደረት ላይም ቀዳዳ ሰርታ እጇን ወደ ውስጥ አስገብታ የዴቪድን መምታት ያቆመ ልብ ትጨምቅና ወደ ህይወት መልሳው ዴቪድ በድንገት ሲነቃም የቀሩት ቫምፓየሮችም ይገረማሉ። በኋላ ሴሊን መርማሪ ሴባስቲያንን ሽጉጥ ደቀና ይዛው ትላንት ምሽት የቫምፓየር ጎሳ በላይካኖች መጠቃቱን ስትነግረው ሰውየው ምንም እንዳልተገረመ ማስተውላ ሴባስቲያን ተኩላዎቹ በመንግስት ውስጥ ስላላቸው ስልጣን ያለውን ጥርጣሬ በመንገር ወደ ቢሮ ጋብዟት፣ ሆኖም ሴሊን ፋይሎቹን ስትመለከት የተለየ ሐሳብ ይኖራትና አንቲጀን ከሁሉም ነገር በስተጀርባ ሊሆን እንደሚችልም ታስባለች። ሁለቱም ኢቭን ከላይካኖች ለማዳን አቅደው ተዘጋጅተው ወደ አንቲጀን ሲሄዱ ሴሊን የመርማሪው ሚስት ቫምፓየር እንደነበረችና በጭፍጨፋው ምክንያትም በፀሐይ ብርሃን ራሷን እንዳጠፋችም ተረድታ ሴሊን አሁን መርማሪው ለቫምፓየሮች ለምን እንደሚራራም ትረዳለች። ከህንፃው ውጪ ጠባቂዎቹ ሲደነግጡና ማንቂያውን ሲደውሉ ሴሊንም ወደ ሊፍት ገብታ ቫምፓየሯን በቀን ብርሃን በማጥቃቷም ተደንቀው ይህ በእንዲህ እንዳለ ዶክተር ሌንም የኢቭን የሰውነት ክፍሎች በመውሰድ የሲልቨር መከላከያ ክትባት ለመስራትም ቀዶ ጥገና ለማድረግም እየተዘጋጀ ነው። ሴሊን በየፎቁ ላይ የሲልቨር ጋዝ ቦምቦችን ስታፈነዳ ቀዶ ጥገናው ቆሞም ዶክተር ሌንም ራሷን የሳተችውን ኢቭን በፍጥነት እያጓጓዛት ልጁ ኩዊንም ቫምፓየሯን እንዲያድናት አዞም እሷ ወደ ልጇ ለመድረስ ስትጣደፍ ዶክተር ሌንና ሰዎቹ በመሬት ውስጥ መኪና ማቆሚያ ወደሚገኘው ቫን ወስደዋት። ይህ በእንዲህ እንዳለም ሴባስቲያን በሲሲቲቪ ማሳያዎቹም ክስተቶቹን እየተመለከተም ስለ ልጅቱ ቦታም ለሴሊንም ይነግራታል። በላይካኖችና በሴሊን መካከል ያለው ውጊያ ሲቀሰቀስ በሁለቱም መካከል ያለው የኮሙኒኬሽን ግንኙነት ተቆራርጦም በመንገዷ የሚመጣው ማንኛውንም ላይካን እየገደለች ልጇ ጋር ለመድረስ ስትሞክር ሴሊንም ማይክል የታሸገበትን የበረዶ ሳጥን አይታ በኢቭ ሕይወት ላይ ካለው አደጋ አንጻርም ሴሊን የሚቀዘቅዘው ጭጋግ እንዲወጣና የታሸገው ፍቅረኛዋ ነፃ እንዲሆን መስታወቱ ላይ ተኩሳ ማለፍ ችላ። ይህ በእንዲህ እንዳለ መርማሪው ቫምፓየሯን ማግኘት ስላልቻለ ጠመንጃ ይዞ ወደ ግራውንድ መኪና ማቆሚያ ሄዶ እዚያም ዶክተር ሌን ኢቭን በቫኑ ውስጥ ይዞ ለማምለስ ሲዘጋጅ ሴባስቲያን ደርሶ በቫኑ ሹፌር ላይም ተኩሶ ዶክተር ሌን መሪውን ይዞ መንዳቱን ቀጥሎም ሴባስቲያን ለሴሊን ቫኑ ወደ መኪና ማቆሚያው ደረጃ 1 እየሄደ መሆኑን ነግሯት እሷም ወዲያውኑም ወደዚያ ትሄዳለች።
በሌላ በኩል ኩዊንት ወደ ግዙፍ ሱፐር ላይካን ዝርያ የተቀየረ ሲሆን እሱም ጎሳውን ያጠቃው ያው ጭራቃዊ ተክሏ መሆኑን ይገለጻል። ከጥቂት ጊዜ በኋላ ሴሊን ቫኑን ደርሳበት በጥንካሬ ገልብጣውም ኩዊንት ከመምጣቱ በፊት 2 ላይካኖችን መርታት ችላ ሁለቱ ሲፋለሙ ኩዊንት በትልቅነቱ ብልጫ ያለው ሲሆን ሴሊን ደግሞ በፍጥነቷና በውጊያ ችሎታዋ ተክሏውን ለማሸነፍ እየሞከረች። ይህ በእንዲህ እንዳለ መርማሪ ሴባስቲያንም በመጨረሻ ደረጃ 1 ደርሶ ኢቭን ሊወስድ በሞከረው ዶክተር ሌን ላይ ቢተኩስም ሆኖም የሲልቨር ክትባቱን በራሱ ላይ የሞከረው ዶክተርም በመርማሪው ጥይትም አይጎዳም። ዶክተሩ መርማሪውን በቀላሉ ወደ ጎን ወርውሮትም ዶክተር ሌን የመርማሪውን ሕይወት ሊያጠፋ ሲል ኢቭ ድብልቅ ዝርያ ሆና ስታገሳበትም ይሰማል። በተመሳሳይ ጊዜ ሴሊን ግዙፉን አውሬ ለማሸነፍ እየተቸገረች ሲሆን በስክሪን በኩል የጠላት ተጨማሪ ኃይል ሲመጣ ማይታ ወደ ላይካንነት ከተቀየረው ዶክተር ሌን ጋርም ከባድ ፍልሚያ እያደረገች በድንገት ዴቪድም ሽጉጥ ይዞ መጥቶ የዶክተሩን ፊትም ይመታዋል። በላይካን ተጨማሪ ኃይሎች ጥይት ቢተኮስበትም ዴቪድ በሽጉጡና በቢላዋም አሸንፏቸው ዶክተር ሌን ኢቭን ሲፈልግ እሷ ተደብቃ ድንገተኛ ጥቃት ሰንዝራም በጥፍሮቿ ጉሮሮውን በመቅደድም ላይካኑንም ታሸንፋለች። ይህ በእንዲህ እንዳለ ሴሊን ኩዊንት እንዳይደርስባት በትንሽ ጥግ ተደብቃ የተናደደው ተክሏ ቦታው እንዲበቃውና ሴሊንን ለመያዝም ወደ ሰውነቱ ተመልሶ ባልተጠበቀ ሁኔታ ሴሊን እጇን ሆድ ውስጥ በመክተት አጥቅታውም እሱም በፍጥነት እንደሚድን በመግለጽ ቢሳለቅባትም ሆኖም ቫምፓይሯ በፍጥነት የመዳን ችሎታው ላይ እንደምትተማመን ተናግራ ከዚያም የቦምቡን መቆለፊያም ተወረውራለች። ፈንጂውን በሰውነቱ ውስጥ እንደተወቹ ሲረዳ ኩዊንት የዳነ ሆዱን ለመክፈት ቢሞክርም ነገር ግን በጣም ዘግይቶ ስለነበር በውስጡ በፈነዳው የሲልቨር ቦምብም ይጠፋል። ጠላቶቻቸውንም ካሸነፉ በኋላ ሴሊንና ኢቭ ተቃቅፈው በውጭ ያለውን ግርግር የሰማው ሴባስቲያን እሱ ፖሊሶቹን ሲያዘናጋ እነሱ እንዲሄዱ ነግሯቸውም ሴሊን መርማሪውን አመስግና ወደ ህንጻውም ትመለሳለች። ማይክልን ወዳገኘችበት ክፍል ስትመለስ ክፍሉ ባዶ መሆኑን አይታም በድንገት ኢቭ በሌላ ሰው እይታ ህንጻው ጣሪያ ላይ ሆና ማይታ ወዲያውኑ ወደዚያ ቢሄዱም ግን ማንንም አያገኙም። የሰው ልጆችም ሆኑ ላይካኖች ማይክልን እንደሚፈልጉም ስለምታውቅ ሴሊን ቀድማ እንደምታገኘው እየማለች እያሳየንም ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ